የግዕዝን ምንነት ሲያልፍ እንኳ በጆሮአቸው ያልሰሙ በውስጡ የተጻፈውን የተቀመረውን የተደመረውን የእያንዳንዱን ነገር ሳይሆን ሲያልፍ እንኳ ጆሮአቸው ያልሰማውን እንዲሁ ዝም ብለው በልዩ ልዩ ነገር ብዙና ብዙ ሲሉ ሰምተናል። እግዚአብሔር ይማራቸው እንላለን። ማስተዋሉን ይስጣቸው ነው። እኛ ግን ዕውቀት እስከሆነ ድረስ ዕውቀትን እንማራለን። ማንኛውንም አይደለም የራሳችንን የባዕድ እንዴ ኢትዮጵያ እኮ ዛሬ እንግሊዘኛ ቋንቋ ተናጋሪው የበዛባት በቅኝ ግዛት ተገዝታ አይደለም። ነፃነቷን ጠብቃ የቋንቋን አስፈላጊነት አውቃ ነው ቋንቋውን የምትናገር። እንደ ሌሎቹ ቋንቋዋን፣ ባህሏን፣ ሃይማኖቷን አታ በተጽዕኖ በግዳጅ የተሸከመችው ቋንቋ የላትም። በብዙ የሚቆጠሩ ቋንቋዎች የራሷ አሏት። ከዚያ በተረፈ ደግሞ የዓለምን ቋንቋ ዓለም አንድ መንደር እስከሆነች ድረስ በአንድ ክብ ጠረጴዛ መሰባሰብ እስከጀመረች ድረስ እኔም ቋንቋውን ማወቅ አለብኝ በማለት ልጆቿ ትልቁም ትንሹም ለማወቅ ጥረት እያደረጉ ያወቁም እያወቁ በዓለም ውስጥ እየተግባቡ የትኛውም ዓለም ሄደው እንግዳ ሳይሆኑ ተግባብተው የመኖር የማንበብ የመጻፍ የመተርጎም የማወቅ ዕድላቸውን አስፍታ የያዘች ኢትዮጵያ ሀገራችን ናት። ምክንያቱም ጠባብ አስተሳሰብ እንዲኖራቸው ለልጆቿ አታስተምርም። ስለዚህ ጠባብ አስተሳሰብን ማስወገድ፣ ሁሉንም ግን ለእኛም የሆነውን ደግሞ መውሰድ። ስለተማርነው የተማርነውን ሁሉ እናደርጋለን ማለት አይደለም። ሰው የሚማረውን ሁሉ ቢያደርገው ኑሮ እስካሁን ዘመናዊ ትምህርት ከተፈጠረበት ጀምሮ ያሉ ልጆቻችን ዘመናዊ ትምህርት እስከ ከፍተኛው ደረጃ የተማሩት ሁሉም ከዝንጀሮ ተፈጠርን እያሉ ይኖሩ ነበር አይደል? አንድ ሞኝ ከዝንጀሮ ነው አለ፣ ዝንጀሮ ነን ቀስ በቀስ አደግን አለ። ያንን አንግበው በኖሩ ነበር። እኛ ከአዳምና ከሔዋን የተፈጠርን ነን፣ ተረት ተረትህን ተወው፣ ሌላውም ሙያውን የሚጠቅመውን አስተምረን ብለው ልዩና ልዩ አማኞች ተፈጥረው ስለ ቅድስት ቤተክርስቲያናቸው ጠዋትም ማታም የሚናገሩ የሚመሰክሩ እግዚአብሔርን የሚያመሰግኑ የሚያስመሰግኑ አይናማ ታላላቅ በዘመናዊውም በመንፈሳዊውም ያሉት ልጆቻችን ሰዎች ያስተማሯቸውን ሁሉ ተሸክመው አይደለም። በትምህርት ብዙና ብዙ አላስፈላጊ ነገሮች ሊደረደሩ ይችላል። የማጣራት የተማሪው ጉዳይ ነው። ትምህርቱን መማር የሚጠቅመውንና የማይጠቅመውን መለየት፣ የሚጠቅመውን ለተግባር ራስን ማዘጋጀት፣ የማይጠቅመውን ደግሞ ልክ ቅድም እንዳልነው እንክርዳዱን ከስንዴው ስንዴውን ከእንክርዳዱ እንደ መልካም እመቤት አበጥራ አንጠርጥራ ግርዱን ከገለባው እንደ ገበሬው ለይቶ እስከ ዱቄቱ ድረስ ተነፍቶ ምን ተብሎ ዝም ብሎ ሊጥ አይሆንም፣ አይቦካም፣ ይነፋል፣ በደንብ አድርጎ ይዘጋጃል። ከዚያም ይቀረራል ሊጡ እንኳ አይደል እንዴ ዝም ብሎ እንደተቦካ ተበጥብጦ አይጋገርም። እንደዚያ እያበጠሩ እያንጓለሉ እያስተካከሉ መጠቀም የእያንዳንዱ ድርሻ ነው። እምነቴን ተቀበል ማለት አይደለም።